በዚህ ኦርቶዶክሳን ለማሸማቀቅ ሲሞክሩ ስላየው ያ ውሸቱን ላሳያችሁ ብዬ ነው። ፕሮቴስታንቱ የሚያሸው ምን እያለ ነው? የተክለ ሃይማኖት ተቅማጥ ከክርስቶስ ደም ጋራ እኩል ሆነ ተባለ። ኦኬ እንያ ያው ምዕራፍ 54 ምንም ችግር የለውም። በእነሱ ቤት ያው በቃ እንዲሁ ማሸማቀቅ ነው ይመስላችኋል። ግን እንያው ቁጥር 21 ላይ እንዲላል እሺ ጌታም በስራ ሁሉ እኔን ተከተልክ ወዳጄ ተክለ ሃይማኖት ሆይ አሁንም በመንግስተ ሰማያት መንግስትን ከኔ ጋራ እንድትስተካከል በሞቴ ልትመስለኝ ይገባሃል አለ። ኦኬ በጳንጦሱ ሰው በጲላጦስ ዘመን እኔ ሰማዕት ሆኛለሁና ነገር ግን ከጠላት እጅ አዳምን አድነው ዘንድ እጆቼን እግሮቼን በመቸንከር በመስቀል እንጨት ላይ ተሰቅዬ ሞትኩ እንጂ እንደ ሰው ሁሉ በሌላ ሞትኩ አይደለሁም አለ ጌታ ለማለት ተክለ ሃይማኖት። ብፁዕ አባታችን ተክለ ሃይማኖትን ጌታዬ ወደ ሰማዕትነት አደባባይ ሄጄ በስምህ እንድሞት እዘዘኛለሁ። አሁን ምንድነው የፈለገው ማለት ነው? ተክለ ሃይማኖት ወደ ሰማዕትነት አደባባይ ማለት አቃለም እንደሆነ ክርስቲያኖች ክርስቶስ ስለሰበኩ ይገደላሉ፣ ብዙ መከራ ይደርስባቸዋል። በዛ ጊዜም ከጣዖት አምልኮ ውጡ እያለ ሲያስተምር ጣዖት የሚያስመልኩና ጣዖታውያን ተክለ ሃይማኖትን ይገሉ ሊበድሉ ይፈልጉ ነበር። ስለዚህ ምን አለ ተክለ ሃይማኖት? ወደ ሰማዕትነት አደባባይ ሄጄ በስምህ እንድሞት እዘዘኛለሁ። ጌታም መጋደልንስ ፈጽመህ ከሞት በቀር ምን አልቀረህም አለ። ተክለ ሃይማኖት ማለት ኢትዮጵያዊ ቅዱስ አባት ናቸው። ጆሲ ለማታውቁ ተክለ ሃይማኖት ማለት ኢትዮጵያዊ ቅዱስ አባት ናቸው። ስለ ክርስቶስ ሲሉ ምንኩስና መርጠው ሕይወታቸውን ትተው ቤታቸውን ትተው ንብረታቸውን ትተው የመነኮሱ አባት ናቸው ተክለ ሃይማኖት። ኦኬ እሺ። ከዛ እነሆ አሁን ይዩት፣ እነሆ በክፉ ሞት በተቅማጥ በሽታ ትሞታለህ። አንተ እንደ ሰማዕታቱ ተደብድበህ እንደነ እስጢፋኖስ በድንጋይ ተወግረህ ወይ አንገትህ ታርዶ ወይ እሳት ውስጥ ተወርደህ አይደለም የምትሞተው አይደለ? አንተ ምትዞም ይላል በበሽታ ይላል በተቅማጥ በሽታ ትሞታለህ። አሁን ተቅማጥ የሚባል በሽታ የለም አይደለ? በቁሙ አለ። ተቅማጥ የሆነ በሽታ ውጤት ነው አይደለ? ጆሲ ኤርሚ እንጂ ለብቻው ተቅማጥ በሽታ አለ የለም። ኦኬ የምንድነው? የአንድ በሽታ ሪዛልቱ ነው፣ ውጤቱ ነው። ኦኬ እሷንም ይላል ምኗን? ያቺ ህማምህን አስተውሉ። እዚህ ጋር በተቅማጥ በሽታ ያችን በሽታ ፕሮቴስታንቶችን ይዘው ተቅማጥ ይላሉ። ምንም እኮ የሚያሳፍር ነገር የለውም። በበሽታ ትሞታለህ ወይም ደግሞ ሚላል በህማመ ብድብድ ይለዋል ግዕዙ። ብድብድ ማለት በግዕዙ መቅሰፍት፣ ቁጣ፣ ቸነፈር፣ ወረርሽኝ በሽታ ማለት ነው። ኦኬ ከዛ ምን ይላል? በተቅማጥ በሽታ ትሞታለህ፣ እሷንም እንደ ስቅላቴና ከአንተ በፊት እንደነበሩ ሰማዕታት ደም እቆጥርላለሁ። እዚህ ጋር ደም የተባለ የማን ነው? የጌታ ነው ወይስ የሰማዕታት? የሰማዕታት ደም። እሷንም እንደ ስቅላቴና ከአንተ በፊት እንደነበሩ ሰማዕታት ደም እቆጥርላለሁ። እዚህ ጋር ደም የተባለ የማን? የጌታ ነው ወይስ የሰማዕታት? የሰማዕታት በቃ ስለዚህ ያንተን በሽታ ያንተን ህማም ያንተን መከራ አንተ መሞት ትፈልጋለህ እንደ ሰማዕታቱ። አንተ ግን በእሱ አትሞትም። አንተ ምትሞተው በበሽታ ነው። ያንን ደግሞ በሽታህን ደግሞ ምን አድርጌ እቆጥርልሃለሁ ይላል? እንደ ሰማዕታቱ ደም አድርጌ እቆጥርልሃለሁ ይላል አይደል? አሁን እዚህ ጋር እንደ ደሜ እንደ ክርስቶስ ደም ይላል አይልም። ስቅላቴስ ማለትም ማለት ነው። ለምሳሌ ቅዱስ ጳውሎስ ምን አለ? እኔ ለዓለም የተሰቀልኩበት አለ አይደለ? ቅዱስ ጳውሎስ እንዴ ቅዱስ ጳውሎስ ተሰቅሏል እንዴ? ተሰቅሏል? ቅዱስ ጳውሎስ አልተሰቀልም። ምኑን ነው? መከራ የተቀበለበትም ማለት ነው። ለምሳሌ ጌታ መስቀሌን ተሸክማችሁ ተከተሉኝ ሲል መስቀሉን ይዘን ተሸክመን መከተል ማለት ነው። እንጨት ተሸክመን አይደለም። ምን ማለት ነው? መከራ አይደለም። መከራውን ታገሱ። በቃ ስቅላት ያሉ ምኑን ነው? ጌታ ለእኛ የከፈለውን ዋጋ። ስቅላቱ ማለት ህማሙ፣ ግርፋቱ፣ መከራው ማለት ነው። ጌታ ተሰቀለ ስን ምን ያል ነው? ጌታ ለእኛ ምን ሆነ ማለት ነው? መከራ ተቀበለ ማለት አይደለ? ስለዚህ እኔ አንተ በዛች በሽታ በዛች በተቅማጥ በሽታ ወይም በሽታ በተባለችው እችን በሽታን ታግሰ እቺ በሽታ አንተ የምትሞትባት ናት። እሷን ከታገስክ አንደኛ እንደ ስቅላቴ ምን ማለት ነው? እንደ ልክ ከኔ ጋር መከራ እንደተቀበልክ አድርጌ እቆጥርልሃለሁ። ሁለተኛ ደግሞ እንደምን እንደ ሰማዕታቱ ደም አድርጌ እቆጥርልሃለሁ። ምክንያቱም የፈለገው ምን ነበረ? ከላይ ስታነቡት እንደ ሰማዕታቱ ደም ምን ልሁን ነበር ያለው? እንደ ሰማዕታቱ ልገደል አይደል ያለው አይደል? ከላይ ይኸውት ይኸው ምን ይላል እዚህ
በሞቴም ልትመስለኝ ይገባሃል አለው ጌታ። በሞቴም ልትመስለኝ ይገባል ማለት ነው መከራዬን ልትቀበል ይገባሃል ነው አይደል? አንደርስታንድ ምንድነው ሀሳቡ ልንገርህ። ምንድነው ሀሳቡ? ልክ እሱ ኦልሬዲ ይፈልገዋል። ልክ ንስሐ ለመግባት ፈልገን መሀል ላይ የሆነ ነገር እንደተፈጠረ ለምሳሌ ነው። ልክ እኔ እንደ ኢየሱስ ክርስቶስ ተሰቃይቼ መሞት ፈልጋለሁ ነው የሚለው። ወይም ሰማዕታት በመስቀል ላይ ተዘግዝቀው እንደዛ እንደሞቱ ማለት ነው። አንተ የምትሞተው በዚህ አይደለም። የኔ ፍቃድ እንደዛ